አንድ ሰው የዘራውን ነው የሚያጭደው። ጤፍ ዘርታችሁ ብርቱካን አድርግልኝ ብላችሁ ጸልያችሁ ሊያደርግላችሁ አይችልም። ጤፍ ዘርታችሁ ይሄንን ጤፍ በስነስርዓት አብቅልልኝ አምላኬ ወይ ወደ ጎተራዬ አስገባልኝ ብላችሁ ትጸልያላችሁ እንጂ ብርቱካን አድርግልኝ ብላችሁ አትጸልዩም። ስለዚህ የዘራችሁትን ነው የምታጭዱት ብላ እንግዲህ ሩትዬ የሚገርም ቪዲዮ የሚገርም ንግግር ማለት ነው። ወይ በቃ እንደዚህ እንትን አድርጌ ድምፁን ባሰማችሁ ደስ ይለኝ ነበረ ማለት ነው። የምር የሩትዬ ቦይስ ፖስት ላይ ገብታችሁ በደንብ አድርጋችሁ ስሙት ማለት ነው የኔ ወርቆች። ምክንያቱም በጣም በቃ የሆነ የሚመስጥ ንግግር ነው የምትናገረው ሴትዮዋ ማለት ነው። ሩትዬም ደግሞ በደንብ አድርጋ ሰምታ ለሄርሜላ ነው የመለሰችው። ይሄንን የዘራሽን ታጭሪያለሽ፣ ነገ ታገኛለሽ ዋጋሽን። ዛሬ ብትደሰቺ ብትስቂ ነገ የዋጋሽን የሰራሽው ዛሬ መጥፎም ሰራን ጥሩም ሰራን ነገ እጥፍ አድርገን እናገኘዋለን። ጥሩ ከሰራን ጥሩ እናገኛለን፣ መጥፎ ከሰራን መጥፎ እናገኛለን ማለት ነው። ስለዚህ ምን ለማለት ፈልጋ ነው እቺ ሴትዮዋ? በቃ በጣም የሚገርም ንግግር ማለት ነው የምር። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እኔ በጣም ደህና ነኝ ከእናንተ ሀሳብና ናፍቆት በስተቀር ማለት ነው። ሩትዬ እንግዲህ በቲክቶክ ፖስቷ ላይ የሚገርም ንግግርና የሚመስጥ ለሄርሜላ የሚገባት ለሄርሜላ መደረግ ያለበትን ንግግር ነው የተናገረችው ማለት ነው። እና ሰው ዛሬ ለምሳሌ ጤፍ አጭዶ ነገ ስንዴ ያደርግልኝ አምላክ ወይ ስንዴ ያደርግልኝ ብሉ አይሆንም። ምክንያቱም የዘራችሁ ስለምታጭዱ ማለት ነው። ጥሩ አድርግልኝ አምላክ ይሄን ዘር በሰላም ጥሩ አድርገ ጥሩ አብቀልኝ ወደ ጎተራ ያስገባልኝ ተብሎ ነው እና የምንጸልየው። አንቺም ሄርሜላ